ከእሷ ጋር ምናምን ሀቢብቲ ብሪዳኪ ወላ ሞ ብሪዳኪ ይሄን ማወቅ ነው የምፈልገው። ከእሷ ጋር ምናምን ሀቢብቲ እንዴት ታምሪያለሽ የኔ ቆንጆ እያልክ ሌላ ሴት ፍቅርህን እንድቀበልህ ትጠብቃለህ ከኔ? ምንም ነገር ቢፈጠር የእንቁራሪቷን ታሪክ እንዳትረሳ እና የሆነ ድምፅ አይሰማም። ኦኬ አንተ የሆነ ድምፅ አለ መሰለኝ። እስኪ በቃ አንቺ የሚሰማሽን ነገር መናገር ትችያለሽ እኮ። በቃ አንቺ የሚሰማሽ ነገር ምናልባት ለሁሉም ነገር መልስ ይሆናል። አሁን ላይ የእሱን ፍቅር መቀበል ትፈልጊያለሽ? ከእሱ ጋር አብረሽ መሆን ትችያለሽ? ለምን ውሸት አልመስለኛለሽ? ሲያውራ ዛልባ ቅኝቴ ናጀቴ ሲጋራ አይኒ ባግቶ አሰላም አሌይኩም። በቃ አንድ ጊዜ ዝም በይና እንዴት እናውራሽ። እኛ እንደሆነ አንድ ጥያቄ እሱ መጠየቅ ይፈልጋል ማለት ከዚህ ቀደም ታውቂያለሽ ረጅም ጊዜ ምናምን ነገር አንቺ ጋር ቆይቷል። የመጣበትንም ዓላማ ታውቂ ነበርና አሁን እሷ ጋር ሲያወራ ወይም ደግሞ እንትን ሲል አንቺ ጋር ያየው ነገር ምን እንደሆነ መረዳት አልቻለም። ማለትም ምንድን ነው ሀሳብሽ? አሁን ላይ የእሱን ፍቅር መቀበል ትፈልጊያለሽ? ከእሱ ጋር አብረሽ መሆን ትችያለሽ ወይንስ ደግሞ ተረጋጊ። ይሄ ነው ጥያቄ እኮ። እስቲ ማወቅ ፈልጋለሁ ያልከው ነገር አለ አይደለም? ايوه في كتير كمان حاول اسألك عن كتير شغلات. هذا الشيء يلي عم بتساويه معي انتي برضاكي ولا مو برضاكي؟ ይሄን ማወቅ ነው የምፈልገው። በቃ ዛሬ የመጀመሪያ ቀን ነው። ይሄ ማወቅ ነው የምፈልገው። ያኔ ፍቅር ትቀበላለሽ ወይስ አትቀበልም? በግልጽ ማውራት ነው የምፈልገው። እንደምታወሪ ነው የምፈልገው። ማለትም ምን እየተሰማት እንደሆነ ማለት خلاص اليوم بدي اعرف كل شيء. كل ነገር ማወቅ ነው የምፈልገው። وبتعرف انه انا كثير بحبك. يعني شي كان قايل له بوطا تاقلش ها. وبتعرف انه كتير بحبك وكتير بعزك. فانا هذا الشيء اللي عم بساويه مو مشان غيظك ولا مشان استفزك ولا مشان عصبك ابدا. بس خلص انا كمان خلينا اعرف الحقيقة. ما وقنا مفلم እንዴ ቆይ እኔ እኮ በጣም ግራ እያጋባሽ ነው። የእሷ እኔ አላውቅም ማለት ነው። خلص بدي اياك تحكي. ما وقنا مفلم ግራ ነው የምገባው እኮ አንዳንዴ እንደምትወጂኝ ነው የማየው። አንዳንዴ ደግሞ ትቀይራለሽ። ግራ ነው የምገባው። بدي اعرف الحقيقة انا هلا. بدي اعرف اشوف انا وين. እንደምታወሪ ነው የምፈልገው። በመጀመሪያ ጥያቄያችሁ ራሱ በጣም የሚያስቅ ያው የመሳቅ አሁን ፍላጎቱ ስለሌለኝ ነው እንጂ ያስቃል። ምክንያቱም ምንድን ነው መሰላችሁ አጠገቡ ሴት አስቀምጦ ነው እኔ ፍቅር ጥያቄውን እቀበለው ወይ አልቀበለው ምናምን ብሎ እኔን ለማሳመን የሚሞክረው አጠገቡ ሴት አስቀምጦ ነው። በመጀመሪያ ደረጃ ቆይ ልናገር። ሲቀጥል ላይ ደግሞ አንድ ሰው ይሄ ምንድን ነው እንዴት ነው በሁለት አሁን እሱም እንዴት ነው እኔ ፍቅሩን ካልተቀበልኩት እሷ ጋር ሊሆን እኔ ደግሞ ፍቅሩን ከተቀበልኩት እኔ ጋር ሊመጣ ነው ወይስ ደግሞ የሆነ ሁለታችንም ልታገባን ነው ማለት ስላልገባኝና ግልጽ ስላልሆነልኝ ነው ማለት የፈለግከው ነገር ምናምን። ይህንን ጥያቄ ጠየቅኝ ብቻህን ሆነ ቢሆን ጥሩ ነበር። ምናልባት ጥሩ ነገራቶች ሊኖሩ ይችሉ ነበር። ጥሩ ነገር ሊፈጠር ይችል ነበር። እሷ ጋር እየተደዋወልክ እሷ ጋር እያወራ ከእሷ ጋር ምናምን ሀቢብቲ እንዴት ታምሪያለሽ የኔ ቆንጆ እያልክ ሌላ ሴት ፍቅርህን እንድቀበልህ
ትጠብቃለህ ከኔ ማለት ትጠብቃለህ አንተ ራሱ እኔ የሆነ ሰው እዚህ ጋር አስቀምጬ የሆነ ወንድ አምጥቼ አስቀምጬ ታፈቅረኛለህ ፍቅሬን ትቀበለኛለህ ብልህ ማለት እንዴት ነው ይሄ ነገር ማለት ይመጣዋል ይዋሃዳል ማለት ምን አይነት አማርኛችሁ ደስ አይልም ኖርማሊ ጭራሽ ማለት የሆነ ሴት ጋር መሆን እፈልጋለሁ ግን አንቺ ጋር መሆን እፈልጋለሁ አልገባኝም እንደዛ የሚባል ነገር አለ አይ እሱ ለማለት የፈለገው አይ ስሜትሽ ምንድነው እውነተኛ አንቺ የሚሰማሽን ስሜት መናገር ትችያለሽ እኮ እሷ ኖረችም አልኖረችም መናገር ትችያለሽ ደግሞ ይሄንን ስሜት እኮ ማንም አልነበር የዛኔ አልተዋወቅም ገና እንደመጣ ነው አልተዋወቅም እና የምን ፓስፖርት ነው خلاص دوسي ملسوا سمعتوا خلاص انا جيت مشان اتاكد موقف يفلكوت يا مجرشه وسانه مالتنا يا مجرشه مالس لسوا سمعتوا خلاص هاي جواز السفاره راح طالع فيزا እንዴት ታደርጋለህ አንተ ቆይ ምን አይነት ሰው ነው እንደዚህ ልትቸኩል ነው በቃ በዚህ እንደዚህ ነገሮችን መፈጣት خلاص هارين بك ህይወቴ ልጀምር لايمت بدي انا ضل هيك مبهدل لايمت اسكماتي انت ما بتحس فيني ايريك በጣም ስተት እየሰራ ነው በእውነት ነገር ምትሰጥ አለክ እንደሷ እየሆንክ ነው እኮ ታውቃለህ እንደዚህ ሁሌም ምላሽ ሰዓተው እየተቀበላት ኑር እኮ ነው ከሰዓትሽን አጣጣው ይሻላል ካንቺ ጋር ጨርሻለሁ እኮ ዝም በይ አትመልሺ በቃ የመጣሽበትን ነገር አትወልም ባይዘው እዚህ ማውራት መብት የለሽም መንገድ ላይ እንደብድ ከፈለግሽ ላፍድግ ይልሽ የሁሉ ነገር እያደረክ ያለው ብያለሁ እኮ መጀመሪያ የተናገርኩት ምንድነው ሲጀመር አሁን እኔ የመለስኩልህ መልስ ምንድነው አንድ ጥያቄ ጠይቄ የመለስኩልህ መልስ ምንድነው እምቢ ነው እሺ ነው ምንድነው ያልኩ እንደተለመደው ማለት ነው خلاص انا لا ما እንደተለመደው እሺ አትልም እምቢም አትልም ካኒ በቃ ቻዋታውን ኩት ማለት ነው በሷ ስለዚህ አንተ ሰርት ላበበ እሷን ፓስፖርት ብለሃል እኔን ደግሞ ጥያቄ እየጠየቀኝ ነው ስለዚህ ምልታ ሁለት ሰው ምናምን ይዘህ ነው እኔን ጥያቄ የምጠይቀኝ لا يا حلوه يا انت ከሌላ ሰው ጋር ብትሰሚ እኔ በቃ መጥቼ እሱ ነገር ማው ሲጀመር እሷ እዚህ እንዳለች እኔ አላውቅም እኮ ሌላ ቦታ ተተክራል ምትዋጂም غير ተቀጣጥራችሁ ነበር እንዴ አንተ የኔ ነገር ተመችቶህ ነው እሷን ሌላ ቦታ ቀጥሯታል አስብ ከዛ እኔ ጋር ደግሞ እናንተ ሁለታችሁ አብራችሁ መጣችሁ ማለት ሲጀመር ይሄ ማለት ምን እያደረጋችሁ ነው እናንተ ለምንድን ነው የመጣን እስካሁን አልተረዳችሁ እሷ ማለት ነው نحن جينا مشان نفهم ايش بدك انت ايش جوابك ما لي جاي لا مشان ازعلك ولا አትመልስ ለምሷ እንደዛ ስለዚህ አንተ የተናገርከውን ንግግር ማንም ሰው መረዳት የሚችለው ግልጽ ንግግር ነው ኦኬ አይ ባቱ ቤቢ እና በቃ የሷ ቪዛ ተመቶ ተቀምጦ ሌላ ቪዛ አስመጥተህ ዘልቴር ነው አንተ ሐሳብክ እዚህ ታዲያ 2 አመት ይቆይ ወይ 3 አመት 4 አመት ስንት አመት ይቆይ እንደዚህ ይሆነ ማብሐሳ የሚጠብቀው ሰው አለ እዛ መሄድ ያለበት አይደለም ሰው አይረዳም ማረ ብቻ ነው የሚያውቀው እሱ አይረዳም በጣም ነው ያፈርኩት በዚህ ሁሉንም ነገር ለማድረግ አለበጎ ለምንድን ነው የምታቆይ ምን እንደሆነ ያወቀ አይደለም ምንድነው በቃ ምትል የራስን ወሬ እያወራ ትክክል አይደለም አንተ ነገሮችን እያገናዘብ ካወራ ስታወራ ጊዜ እሱ ማትቀበዩ ከሆነ ቆይ ሰውዬው እዚህ ስንት ሲደበደብ ነበር ምን ሲሆን ነበር ይሙት እኮ ሁለት ፍቅር በቃ አንቺ የሚሰማሽን ነገር መናገር ትችያለሽ እኮ በቃ አንቺ የሚሰማሽ ነገር ምናልባት ለሁሉም ነገር መልስ ይሆናል ስለዚህ አንቺ የሚሰማሽን ነገር መናገር ትችያለሽ የሚሰማሽን ነገር ደግሞ እኔ ሴት አጠገቡ ነው ምንም የምናገረው ነገር የለም ይቅርታ አድርጉልኝ የራስሽ ስለዚህ አሁን በቃ የራሴ ምርጫ ነው መርጫለሁ ደግሞ እሺ ማለት ደግሞ በጣም ጥሩ ነው እግዚአብሔር ይጠብቀኝ ነው ማለት ነው እሺ ያደርኩ ስለዚህ አሁን ጨርሰናል ምናልባት ደግሞ ልትጸጸችበት ይሆናል እሱ ካንቺ ወስለህ ነው መቼ ማለት ነው ምንም ቢሆን አልጸጸትም ሌላ ሴት ማለት ሌላ ሴት አምጥቶ ከዛም በኋላ እሷን የኔ ውድ ምናምን እያለ እኔ ልጸጸትበት አልችልም ሲጀመር ተረጋግተሽ አስቢ ስለዚህ አሁን ጨረስን አይደለ ስለዚህ ሁላችንም ቤታችን ብንገባ ጥሩ ነው እንኳን ብትኖሩ ስለዚህ ጨርሰናል እየጮህታሉ ሳልከርመው አልቀርም ለታዘበኝ ሁሉ አሁን ላይ ማለት ነው እኔ ወይ ባል ወይ ፍቅረኛ ቢኖረኝ የሴት ጓደኛ እየፈራሁ ነው ምን አይነት ነው
ማለቴ ፍቅር ማለት ለኛ ምን ማለት እንደሆነ እኮ አልገባንም ማለት ነው። ማለት አሁን ይችልሽ ኤሪክን አታፈቅረውም። ኤሪክ የሚያፈቅረው ሄሉን ነው። እንዴት አብረው ሊሆኑ ነው ያልገባኝ። ይች ልጅ አፈቅረዋለሁ ብላ የመጣችው ኤንዲን ነው ነውስ ሄለንን ለማሳመን የሚያረጉበት መንገድ ነው ብዬ ነው። ይሄ ሁላ እንደዚህ የሚሆኑት ሄለንን ለማሳመን ነው ተነጋግረው ብዬ ነው ማስቡ። ነውስ ተቀይራ ወደ ውጭ ይዤሽ ሄዳለሁ ሲላት አወርቷት ጓጉቷ ነው። በቃ እኔ በጣም ነው እኔ የገረመኝ ማለት ነው። ምክንያቱም ፍቅሯን ካልተቀበልካ ብላ ራሱ ለሄሉ ልጅቷ ስትመጣ ኤንዲን እንደዛ ብለዋለች። አሁን ላይ ተገልብጣ እሷን እንደዛ እኔም አሁን ሴቶችን እየፈራው ነው። ምን አይነት ጉር ነው ማለት እኔ ውድ ቤተሰቦቼ ማለት ነው ይቅርታ አድርጉልኝ። እኔ በጣም እየገረመኝ ነው፣ የምር በጣም እየገረመኝ ነው። ምን አይነት አስተሳሰብ ቢኖረን ነው? ምን አይነት ህሌና ቢኖረን ነው እንደዚህ የምንሆነው? ያ ሰው ግን አልተቀበልሽው ምንሽም አይደለ እንደዛ የሚባል ነገር አለ። ኧረ በስመ አብ ምን አይነት ጊዜ እንደደረሰን እግዚአብሔር ወቀኔ። አሁን ነው እንጂ ድሮ እንደዚህ አይነት ነገር እኔ አይቼም ሰምቼም አላውቅም። የምሬን ነው የምላችሁ እግዚአብሔርን። ኧረ በጣም ነውር ነው፣ በጣም ነውር ነው። የምሬን ነው፣ በጣም ነውር ነው። እንደዚህ አብሮ በልቶ ጠጥቶ አይዞሽ ብለው ተቀብለዋል። ኤንዲን አፍቅሬ ነው የመጣሁት ነውስ እናንተ ተነጋግራችሁ ነው ከደሴ ድረስ የመጣሽው? እስኪ ንገሪን። ወይ ፈጣሪ አምላኬ፣ አነጋገሯ እኮ ከሱ ብሳ ነው ከሱ። ኧረ በስመ አብ እኔ እንጃ። ወይ ሄሉ ቀንታሽ እንድትል ከሆነ ኦኬ ደስ ይላል። ግን ተገልብጠሽ አንቺ እሱን ያንቺ ለማድረግ ከሆነ ኧረ በጣም ይደብራል፣ እውነት ይደብራል። እኔ ጓደኛ ራስ እንዳይኖረኝ የምሬ ነው። እንዲህ ይሄን እያያችሁ ግን ውድ ቤተሰቦቼ ማለት ነው የሴት ጓደኛ ትመኛላችሁ? እስኪ ንገሩኝ። በጣም ይገርማል። ግን እንዲህ ህሊናችን በቃ አይምሯችን እኮ ሰው የተባልነው ራሱ ከሰው ተሽለን እንድናገናዝብ ነው ማገናዘብ ያጠፋብን። በጣም ይገርማል ግን